ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር በላይ ዘለቀ ብርጌድ ያሰለጠናቸውን የኮማንዶ አባላት ማስመረቁን፣ የሶማሊያው ፕሬዝዳንት ላይ በተደረገው የግድያ ሙከራ ቢያንስ 10 ሰዎች እንደተገደሉ መገለጹ፣ የአማራ ፋኖ በወሎ በዘመቻ አንድነት የህልውና ተጋድሎን አጠናክሮ እንደቀጠለና በዚህም ወርጌሳ መሃል አምባና ሊብሳ ከተሞችን ተቆጣጥሮ በርካታ ድሎችን እያስመዘገበ እንደሆነ ማሳወቁን፣ በደቡብ ኢትዮጵያ ክልል በተከሰተ የእንስሳት በሽታ የሞቱ ከብቶች ብዛት 1400 መድረሳቸውን፣ የአማራ ህዝብ ወደ አዲስ አበባ ከተማ እንዳይገባ የሚደረገውን ስልታዊ ደባ በአስቸኳይ እንዲቆም ባልደራስ ማሳሰቡን፣ እንዲሁም በኦሮሚያ ክልል አዋሳኝ አካባቢ እየተስፋፉ ያሉ ግጭቶች አሳስቦኛል ሲል የኦሮሞ ነጻነት ግንባር ማመልከቱንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የአዲስ አበባ ንግድ ቢሮ የከተማ አስተዳደሩ ካቢኔ በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ ያወጣውን ደንብ ከዛሬ መጋቢት 10 ቀን 2017 ዓ.ም ጀምሮ ተግባራዊ እንደሚያደርግ አስታውቋል። ተግባራዊ ይደረጋል የተባለው ደንብ በመዲናዋ ዋና መንገዶች ላይ የሚገኙ አገልግሎት ሰጪ ተቋማት ቢያንስ እስከ ምሽቱ 3 ሰዓት ክፍት እንዲሆኑና አገልግሎት እንዲሰጡ ያስገድዳል ነው የተባለው። ከዛሬ መጋቢት 10 ቀን 2017 ዓ.ም ጀምሮ ሙሉ በሙሉ ተግባራዊ ይደረጋል የተባለው ደንቡን ለህብረተሰቡ የማስተዋወቅ ስራ ይሰራል ባለው በደንቡ የተካተቱ ዋና ዋና ጉዳዮች ማብራሪያ በሁሉም የሚዲያ አውታሮች አማካኝነት ማህበረሰቡ እንዲያውቃቸው እንደሚደረግና ደንቡን የማስተዋወቅ ስራ እንደሚሰራ አመላክቷል። በመዲናዋ ዋና መንገዶች ላይ የሚገኙ አገልግሎት ሰጪ ተቋማት ቢያንስ እስከ ምሽቱ 3 ሰዓት ክፍት እንዲሆኑና አገልግሎት እንዲሰጡ የአዲስ አበባ ከተማ አስተዳደር ንግድ ቢሮ መወሰኑም ነው የተገለጸው። ንግድ ቢሮ ለ11ዱም ክፍለ ከተሞች ሰኔ 7 ቀን 2016 ዓ.ም በጻፈው ደብዳቤ ለንግድ ማህበረሰቡ ውሳኔውን በማስገንዘብ ተግባራዊ እንዲያደርጉም አሳስቧል። ቢሮ ዛሬ ባወጣው መግለጫ የስራ ባህል ይበልጥ ለማዳበር የኢኮኖሚ እድገትን ለማፋጠን የከተማዋን ተወዳዳሪነት እውን ለማድረግ ቀን ከሚሰጠው አገልግሎት በተጨማሪ በምሽት የንግድና አገልግሎት መስጫ ተቋማት አገልግሎት የሚሰጡበትን ምቹ ሁኔታ መፍጠር አስፈላጊ በመሆኑ ደንቡ መውጣቱንም አስታውሰዋል። ወደ ቀጣይ መረጃችን ስናልፍ የሶማሊያው ፕሬዝዳንት ላይ በተደረገው የግድያ ሙከራ ቢያንስ 10 ሰዎች መገደላቸው ተገልጿል። ፕሬዝዳንቱ ትናንት ከቤተ መንግስታቸው ወጥተው በመሄድ ላይ ያሉ ይህ ሙከራ የተደረገባቸው ሲሆን ሙከራው የተደረገውም በተቀበረ ፈንጂ መሆኑ ተገልጿል። በጥቃቱ የፕሬዝዳንቱ መኪና ምንም ያልሆነ ቢሆንም በሌላ አጃቢ መኪና ውስጥ የነበረ አንድ ጋዜጠኛ ላይ ግን የሞት አደጋ ደርሷል። እንዲሁም ከፍንዳታው ጋር በተገናኘ በአካባቢው በነበሩ ሰላማዊ ሰዎች ላይ ጉዳት መድረሱና ወደ 9 ያክል ሰዎች እንደሞቱ የተሰማ ሲሆን ሌሎች የቆሰሉም እንዳሉ ተዘግቧል። ለጥቃቱም አልሸባብ ኃላፊነቱን እንደሚወስድ አስታውቋል። ይህ በእንዲህ እንዳለን በፕሬዝዳንቱ ላይ የተቃጣውን የግድያ ሙከራ የእንግሊዝ፣ የኳታርና የዩናይትድ አረብ ኤሚሬትስ መንግስታት አውግዘዋል። የሳዑዲ አረቢያ የውጭ ጉዳይ ሚኒስትርም እንዲህ አይነቱን የሽብር ጥቃት እንደማይቀበለው አስታውቋል። ፕሬዝዳንቱ ትናንት ይህ አደጋ ያጋጠማቸው ወደ ጦር ሜዳ ለመዝመት በሚንቀሳቀሱበት ወቅት የነበረ ሲሆን ከጥቃቱ በኋላ ወደ ግንባር ዘምተዋል። በኢራን ግዛት ውስጥ ከአልሸባብ ጋር ጦርነት የገጠመውን የጦር ኃይላቸውን ለማበረታታት የዘመቱት ፕሬዝዳንቱ ዛሬም ለሁለተኛ ቀን እዛው መዋላቸውን የሀገሪቱ መንግስታዊ ዜና ማሰራጫዎች ዘግበዋል። ወደ ቀጣይ መረጃችን ስናልፍ በደቡብ ኢትዮጵያ ክልል በተከሰተ የእንስሳት በሽታ የሞቱ ከብቶች ብዛት 1400 ደርሷል። በደቡብ ኢትዮጵያ ክልል በሚገኙ 4 ዞኖች ካለፈው ሳምንት መጨረሻ ጀምሮ በተከሰተ የእንስሳት በሽታ ወረርሽኝ ከ1400 በላይ ከብቶች መሞታቸውን የአካባቢው የስራ ኃላፊዎች ተናግረዋል። በክልሉ የሚገኙ 6500 የሚሆኑ ከብቶች የበሽታው ምልክት እንደታየባቸው የደቡብ ኢትዮጵያ ክልል ግብርና ቢሮ ገልጿል። ከጋሞ ዞን ወደ ጎፋ፣ ደቡብ ኦሞና አሌ ዞኖች የተዛመተው የእንስሳት በሽታ ወረርሽኝ ዋናነት የሚያጠቃው በሬዎችንና ላሞችን ነው። በወረርሽኙ የተጠቁ ከብቶች ከፍተኛ የሰውነት ሙቀት፣ የመተንፈሻ አካላት ጭንቀትና ሳል፣ ከአፍንጫቸው ውሃ የሚመስል ፈሳሽ መውጣትና የምግብ ፍላጎት መቀነስ ምልክቶች ይታዩባቸዋል። ምንነቱ እስካሁን በምርመራ ያልታወቀው ይህ የእንስሳት በሽታ በከብቶች ጭንቅላትና ትከሻቸው አካባቢ እብጠት ያስከትላል። የከብቶችን አቅም በማዳከም በፍጥነት እንደሚገድል የሚነገርለት ይህ በሽታ ለመጀመሪያ ጊዜ በታየበት በጋሞ ዞን ጋርዳ ማርታ ወረዳ ብቻ 693 ከብቶች ባለፉት 5 ቀናት ውስጥ መሞታቸውን የወረዳው ግብርና መምሪያ ገልጿል። የጋርዳ ማርታ ወረዳ የግብርና መምሪያ ኃላፊ አቶ አዲሱ አሼ በሽታው በፍጥነት የሚዛመት እንደሆነ አስረድተዋል። የአካባቢው አርብቶ አደሮች ከአንድ ቦታ ወደ አንድ ቦታ በሚያደርጉት እንቅስቃሴ ምክንያት በሽታው ወደ ጎፋ ዞን ተዛምቶ 216 ከብቶች መሞታቸውን የዞኑ የግብርና መምሪያ ኃላፊ አቶ ዳንኤል ደግፌ ተናግረዋል።
ወደ ቀጣይ መረጃችን ስናልፍ የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር በላይ ዘለቀ ብርጌድ ያሰለጠናቸውን የኮማንዶ አባላት አስመርቋል። እንደሚታወቀው በአማራ ሕዝብ ማዕበል የተጀመረው ትግል ከጊዜ ወደ ጊዜ እየዘመነ በወታደራዊ ሳይንስ የተካኑ ተወርዋሪ ተዋጊዎችን በማሰልጠን የትግሉን ምዕራፍ ከፍ በማድረግ ወደ መጨረሻው ድል እየገሰገሰ ይገኛል ነው የተባለው። ይሁንና የአማራ ፋኖ በጎጃም አራተኛ ክፍለ ጦር በላይ ዘለቀ ብርጌድ ለ5 ተከታታይ ወራት ያሰለጠናቸውን ተወርዋሪ የኮማንዶ አባላትን በድምቀት አስመርቋል። በምረቃ ስነ ስርዓቱ የተገኙት የክፍለ ጦር አመራሮችና ብርጌዱ አመራሮች የእንኳን ደስ አላችሁ መልእክትና አጠቃላይ ስለ ብርጌዱ ቁመና ንግግር አድርገዋል። በሌላ ዜና የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር በአገዛዙ ሰራዊት ላይ ኪሳራ ማድረሱን ቀጥሏል የሚል መረጃም ተሰምቷል። ክፍለ ጦሩ በሰራው ኦፕሬሽን ጃዊ ከተማ በመግባት አንድ ፒካፕ የአገዛዙ መገልገያ የነበረ መኪና መማረክ ተችሏል ምን የተባለው። ሌላው የአራተኛ ክፍለ ጦር አናብስቶቹ መተከል ጣና በለስ ብርጌድ በተደጋጋሚ በሚሰሩት አጫጭር ኦፕሬሽን ጀብዱ እየሰሩ ይገኛሉ ነው የተባለው። በተያያዘ መረጃ የአማራ ፋኖ በወሎ በዘመቻ አንድነት የህልውና ተጋድሎን አጠናክሮ መቀጠሉንም ክፍለ ጦሩ አረጋግጧል። በዚህ ሙርጌሳ ማል አምባና ሊብሶ ከተሞችን ተቆጣጥሮ በርካታ ድሎችን እያስመዘገበ ይገኛል ነው የተባለው። የአማራ ፋኖ በወሎ ልጅ ኢያሱ ኮር፣ ምስራቅ አማራ ኮር 1 እና 2 በርካታ አህዶች እንዲሁም ልዩ ዘመቻ ሰሜን ወሎ ዞን ከወልዲያ ደሴ ዋናው መስመር የሚገኙ ወርጌሳ ማል አምባና ሊብሶ ከተሞችን በመቆጣጠር በዛሬው ዕለት መጋቢት 10 ቀን 2017 ዓ.ም ከንጋት ጀምሮ ከባድ ተጋድሎ ሲደረግ ውሏል ነው የተባለው። በዚህ ዘመቻ አንድነት የህልውና ተጋድሎ በርካታ የአገዛዙ ኃይል ሙትና ቁስለኛ እንደሆነና ከዚህ በተጨማሪም የብልጽግና የፖለቲካና የጸጥታ አመራር እንዲሁም የደህንነት መዋቅር ሙሉ ለሙሉ ፈርሶ አካባቢውን ለቆ ከፊሉ ወደ ወልዲያ ከፊሉ ደግሞ ወደ ደሴ ከተማ እንደሸሸ መረጃዎች ወጥተዋል። በአሁኑ ሰዓትም የአገዛዙ ኃይል ከወልዲያና ራያ ቆቦ ተጨማሪ ኃይል ወደ ስፍራው እያጓጓዘ ይገኛል ነው የተባለው። በቀጣይም ዘመቻ አንድነት የአማራ ፋኖ በወሎ በሁሉም ኮሮች ተጠናክሮ እንደሚቀጥልም ክፍለ ጦሩ አሳውቋል። ወደ ቀጣይ መረጃችን ስናልፍ በኦሮሚያ ክልል አዋሳኝ አካባቢዎች እየተስፋፉ ያሉ ግጭቶች አሳስቦኛል ሲል የኦሮሞ ነጻነት ግንባር ኦነግ አመልክቷል። ፓርቲው በወቅታዊ ጉዳይ ብሎ ባወጣው ይፋዊ መግለጫ በክልሉ አዋሳኞች በተለያዩ አቅጣጫዎች ወሰን አካባቢ ባሉ ሰላማዊ የክልሉ ዜጎች ላይ የሚፈጸም ጥቃት ተበራክቷልም ብሏል። የኦሮሞ ነጻነት ግንባር ኦነግ ትናንት በይፋ ባወጣውና በኦሮሞ ሕዝብ ላይ እየደረሰ ያለው ጥቃትና ጭቆና ባለው አለመረጋጋት በኦሮሚያ ክልላዊ መንግስት አዋሳኞች አካባቢ በነገሰው አለመረጋጋት ህዝቡ ዕለት በዕለት ለተለያዩ ጥቃቶች ሰለባ መሆኑን ነው ያመለክተው። ኦነግ ህዝባችንን ትዕግስቱን ያስጨረሰው ጉዳይ ሆኗል በማለት እነዚህ አዋሳኝ አካባቢዎች የሰላማዊ ሰዎች የታጣቂዎች የጥቃት ኢላማ መሆን ከጊዜ ወደ ጊዜ መክፋቱንም ነው ያስረዳው። በክልሉ በተለያዩ አቅጣጫዎች በአዋሳኞች ላይ በሚፈጠር የታጣቂዎች ጥቃት የንብረት ንጥቂያና የመሬት አስተዳደር ዝርፊያ ያለው ድርጊት እንደሚፈጸምም ነው ኦነግ ያሳወቀው። ፓርቲው በይፋዊ መግለጫው በክልሉ አዋሳኞች ላይ የተሰማሩ ያሏቸውን ታጣቂዎች ለመሬት ንጥቂያ የተሰማሩ ሲል ገልጿቸዋል። ፓርቲው በመግለጫው አክሎም በኦሮሚያ ክልል ሰሜንና ምስራቅ ሸዋ ዞኖች በሆሮ ጉዱሩ ወለጋና ምስራቅ ወለጋ ዞኖች እንዲሁም በደቡብ ኦሮሚያ ባሌና ቦረና ብሎም በምስራቅ ኦሮሚያ በኩል ምስራቅ ሐረርጌ ዞንና ድሬዳዋን በሚያዋስኑ አካባቢዎች በህዝቡ ላይ የሚደርሱ ሰቆቃዎች እንዲቆሙ ሲልም ጠይቋል። የፓርቲው ቃል አቀባይ አቶ ለሚገመቹ በበኩላቸው ድርጅቱ መግለጫውን ለማውጣት ስላስገደደው ጉዳይ ይህም ብለዋል። መሬት ላይ ያለውን ተጨባጭ ሁኔታ ከግንዛቤ በማስገባት ነው ይህንን መግለጫ ያወጣነው። ጥያቄውም ሆነ መረጃው ከህዝባችን የሚደርሰን ሲሆን ሮሮው እንዲቆም በመሻት ነው መግለጫውን ያወጣነው ሲሉ ይፈጸማሉ ያሏቸውን ንጥቂያና ፍሳ ብሎም ግድያዎች እንዲገቱም ጠይቀዋል። ኦነግ በተለይም በክልሉ ምስራቅ ሸዋና ሰሜን ሸዋ ብሎም በሁለቱ የወለጋ ዞኖች በኩል ሰላማዊ የክልሉ ነዋሪዎች ላይ ይፈጸማል ላለው ጥቃት በአማራ ክልል ውስጥ የሚንቀሳቀሱ ታጣቂዎችን ነው የወቀሰው። በመግለጫው በምስራቅ ሸዋ ዞን በኩል ጊምብቹ ወረዳ፣ በሰሜን ሸዋ ዞን ደራ ወረዳ 4 ቀበሌያት፣ በሆሮ ጉዱሩ ወለጋ ዞን የእሙሩ ወረዳ ቆላማ አካባቢዎች እንዲሁም በምስራቅ ወለጋ ዞን በስም ያልተጠቀሱ ነገር ግን በርካታ ቀበሌያት ተብሎ በተገለጹ ስፍራዎች ወሰን ጋሪ ያለው ጥቃት መኖሩን በመግለጫው ዘርዝሯል። አቶ ለሚ ፓርቲያቸው የጥቃት ሰለባ የሆኑ አካባቢዎችን በመግለጫው የለዩትም ካለው የችግር መጠን አኳያ ነው ብለዋል። ታጣቂዎች ጥቃት ያደረሱባቸውን ቦታዎች ለይተን ነው መግለጫ ያወጣንባቸው። በእነዚህ አካባቢዎች ከወትሮ የተለየ አፈናና የንብረት ንጥቂያዎች በስፋት ተስተውለዋልም ብለዋል። ኦነግ ጥቃት ተፈጽሞባቸዋል በተባሉ አካባቢዎቹ ግድያዎች፣ የከብቶች ዝርፊያና ሌሎችንም አካባቢ ሰላማዊ ማህበረሰብ ንብረት መንጠቅ ይስተዋላልም ነው ያለው። ከዚያም አልፎ አንዳንድ ስፍራዎች ላይ ጽንፈኛ ያሏቸው ታጣቂዎች
ማህበረሰቡን በማፈናቀል ከአካባቢው ማስለቀቅም ተስተውሏል ብሏል። ኦነግ ድርጊቱን እንደሚያወግዝም በማስረዳት ሌሎች የማህበረሰብ አካላትም መሰል ድርጊቶችን እንዲያወግዙትና እርምጃ እንዲወሰድ ሲል ጠይቋል። ፓርቲው በአማራ ክልል የኦሮሚያ አዋሳኝ አካባቢ በመንቀሳቀስ መሰል ተግባራትን ይፈጽማሉ ባሏቸው ታጣቂዎች በኩል የተሰጠ ማስተባበያም ሆነ ማረጋገጫ አልተሰማም። በኦሮሚያ ክልል ያለው ግጭት ማህበረሰቡን ለብዙ ስቃይ መዳረጉ ግን ተደጋግሞ ተነግሯል። በተለይም ግጭት በተባባሰባቸው የክልሉ አካባቢዎች በተወሳሰበው የጸጥታ ችግር ህብረተሰቡ ለዘርፈ ብዙ ጥቃቶች ተዳርጓል። እንደ ባለድርሻ አካል መግለጫውን ያወጣው ኦነግ ከዚህ አኳያ በክልሉ ዘላቂ ልባት እንዲመጣ ምን አስተዋጽኦ አበርክቷል በሚል የተጠየቁት የኦነግ ቃል አቀባይ አቶ ለሚገመቹ ኦነግ መፍትሄ ነው ብሎ ጥሪውን አቅርቧል። በቅርቡ ከኦፌኮ ጋር በመሆን ያቀረብነው ክልል አቀፍና የሽግግር መንግስት ምስረታ በእኛ በኩል እንደ መፍትሄ ሊቀርብ የሚችል ነው በማለትም አስተያየታቸውን ደምድመዋል። ወደ ቀጣዩ መረጃችን ስናልፍ የአማራ ህዝብ ወደ አዲስ አበባ ከተማ እንዳይገባ የሚደረገውን ስልታዊ ደባ በአስቸኳይ እንዲቆም ባልደራስ አሳስቧል። የታገቱ ንጹሃንን አስመልክቶ ባልደራስ ለሁለተኛ ዲሞክራሲ ፓርቲ መግለጫ ሰጥቷል። በኦሮሚያ ክልል አሊ ዶሮ እየተባለ በሚጠራው አካባቢ መጋቢት 8 ቀን 2017 ዓ.ም ከአዲስ አበባ ወደ አማራ ክልል በህዝብ ማመላለሻ አውቶቡስ በመጓዝ ላይ የነበሩ በርካታ የአማራ ተወላጆች በታጣቂ ቡድን ታግተዋል። እነዚህ ከአዲስ አበባ በ200 ኪሎ ሜትር ርቀት ላይ በሰሜን ሸዋ ዞን የታገቱ ንጹሃን ብዛት በውል አለመታወቁን ባልደራስ ከደረሰው የህዝብ ቆማ ማረጋገጥ መቻሉን በመግለጫው አሳውቋል። ነገር ግን በአንድ ሀገር አቋራጭ የተጓዙ የነበሩ ተጓዦች በሙሉ መታገታቸውም ታውቋል። እንደ ባልደራስ የመረጃ ምንጮች ከሆነ ከአዲስ አበባ ጎጃም መስመር በፊቼና ጎሃ ጽዮን መካከል ከምትገኘው አሊደሮ በታጣቂዎች የታገቱት ንጹሃን ከታገቱ ቀናት ቢያስቆጥሩም ያሉበትን ቤተሰቦቻቸው ማወቅ አልቻሉም። በዚሁ አሊዶሮ እየተባለ በሚጠራው አካባቢ በተደጋጋሚ ጊዜ ንጹሃን ዜጎች በታጣቂ ኃይሎች እየታገቱ መገደላቸውና ከ100 ሺህ እስከ ሚሊዮን የሚቆጠር ገንዘብ መክፈላቸውን ህዝብ በአደባባይ መግለጹም አይዘነጋም። ይህ የአደባባይ ጉዳይ ሆኖ ሳለ መንግስት ግን እስካሁን ህዝቡን ከዘረፋና ከእገታ መታደግ አልተቻለም በማለትም በመግለጫው አካቷል። ቁጥሩ ቀላል የማይባል ህዝብም አቅሙ ባይፈቅድ እንኳን ከአጋች ኃይሎች ለመትረፍ በሚል በከፍተኛ ወጪ በአውሮፕላን እየተጓጓዘ ለከፍተኛ የኢኮኖሚ ችግር እየተጋለጠ እንደሚገኝም ተገልጿል። ከዚህ አንጻር የብልጽግና አገዛዝ በአማራ ህዝብ ላይ ያደረሰ ያለውን ዘርፈ ብዙ ውድመት እንደ መልካም ዕድል እየተመለከተው ይመስላልም ብሏል። የአማራ ህዝብ በጦርነት ምክንያት የሚደርስበት ፈርጀ ብዙ ፍዳዎች ሳያንሱ ተንቀሳቅሶ እንኳን እንዳይኖር በእነዚህና ተመሳሳይ ችግሮች መከራ እየደረሰበት እንደሚገኝም አንስቷል። ከህገ ወጥ ታጣቂዎች እገታ በተጨማሪ ከሌሎች ወገኖች ጋር በመሆን ወደ አቀናት ከተማው እንዳይገባ ሲከለከል መክረሙ የቅርብ ጊዜ ትውስታን ያለው ፓርቲው እነዚህና መሰል ጉዳዮች ህዝቡ በተቀነባበረ መንገድ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መገለል እየደረሰበት ለመሆኑ ትልቅ ማሳያዎች መሆናቸውንም አሳይቷል። ባልደራስ ለእውነተኛ ዲሞክራሲ ፓርቲ በህዝቡ ላይ እየደረሰ ያለውን ግፍና በህገ ወጥ ታጣቂ ቡድኑ የታገቱ ንጹሃን በአስቸኳይ የሚለቀቁበት መፍትሄ እንዲወሰድም አሳስቧል። የአማራ ህዝብ ወደ አዲስ አበባ ከተማ እንዳይገባ የሚደረገውን ስልታዊ ደባ በአስቸኳይ እንዲቆም ሲልም ባልደራስ አሳስቧል።